የኢየሱስ ክርስቶስ መከራ፣ ስቃይ፣ ግርፋትና ሕማም የሚታሰብበት ዕለት ነው የስቅለት በዓል። እኛ በምንገኝበት በኢትዮጵያ ካቶሊካዊት ቤተክርስቲያንም የስቅለት በዓል በተለያዩ ሃይማኖታዊ ስነ ስርዓቶች ተከብሯል። ዕለቱ እንግዲህ በስግደት በጸሎትና በመዝሙር ሲታሰብ ውሏል። ለክርስቲያኖች ትልቅ በዓል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በአርብ ስቅለት የዋለውን ስቃይ፣ ግርፋት ሁሉም የምናስታውስበትና መሰቀሉንና መቸንከሩን መቀበሩንም የምናስታውስበት ዕለት ነው እና ይህ ትልቅ በዓል ነው። ምክንያቱም በስቅለቱና በሞቱ እንዳዳነን ስለምናምን ነው። በደሙ ስላዳነን እርቀ ሰላሙን ማውረዱንም ስለምናምን ክርስቲያኖች ስቅለትን በሞላው ዓለም እያከበሩ ይገኛሉ። ከነዚህ ውስጥ አንደኛ አገራችን ኢትዮጵያ ናት። ኢትዮጵያ እንግዲህ እኛም እንደ ካቶሊክ ቤተክርስቲያን እምነታችንና ስርዓታችን ከማለዳው ጀምሮ እስካሁን ድረስ እስከ ማታ ድረስ ጌታ ሆይ ማረን፣ ክሪያላይሶን እያለን ውስጣችንን እንመረምራለን፣ እንጸልያለን። መጀመሪያ ራሳችን መዳን ስላለብን ነው። ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ በዚህ በስቅለት ዕለት ባስተላለፉት መልእክት ኢየሱስ ክርስቶስ በመስቀል ላይ ያዋሉትን የሚያደርጉትን አያውቁምና ይቅር በላቸው በማለት ለሕዝበ ክርስቲያኑ ፍቅርን፣ ይቅርታን ያስተማረበት ትልቅ ዕለት እንደሆነ ተናግረዋል። ምን ያህል ትዕግስት እንዳሳየን እንዲሁም ደግሞ ለበደሉት ሁሉ ጸሎት አድርጎ የሚያደርጉትን አያውቁምና ይቅር በላቸው በማለት ይቅርታን ያስተማረበትም ዕለት ስለሆነ እኛም እርስ በራሳችን ይቅር ተባብለን እሱ በመስቀሉ ላይ ሆኖ እርቅን እንዳወረደ ሰላሙን እንዳወረደ ለእኛም ለሁላችን እርቁን፣ ሰላሙን፣ ፍቅሩን እንዲሰጠን የምንጸልይበት ቀን ነው። ዕለቱ ኢየሱስ ክርስቶስ የፍቅርን ጥግ ያሳየበት ዕለት በመሆኑ ሕዝበ ክርስቲያኑ ከኢየሱስ ክርስቶስ የተማረውን ፍቅር ዕለት በዕለት ሊተገብረው እንደሚገባና በዚች ዕለት ደግሞ ንስሐ በመግባት ከጌታው ጋር እርቅ የሚያገኝበት ዕለት እንደሆነም ተነግሯል። በአሁኑ ሰዓት ቅንነት፣ ደግነት፣ ፍቅር፣ ርህራሄ ነው። ይህንን በመስቀሉ አግኝተናልና ያንን እንተርጉመው ነው የምለው። በጾም በጸሎት በስግደት ንስሐ በመግባት በኃጢአቱ በማዘን ከጌታው ጋር እሱም ደግሞ እርቅ የሚያወርድበት ቀን ነው። ንስሐ ሁል ጊዜ ጸጋ ነው። ከጌታ ጋር የምንታረቅበትና የጌታን ጸጋ የምናገኝበት ዕለት ነው። ስለዚህ ንስሐ የገባ ሰው ደግሞ ፍቅር ይኖረዋል፣ እርቅ ይኖራል፣ የበደሉትን ሁሉ ይቅር ይላል፣ እሱም ይቅርታ ይጠይቃል። ስለዚህ እርስ በራስ ይቅርታ የምንጠያየቅበትና የምንደጋገፍበት የምንተዛዘንበት ቀን ነው።